እንደማይወድሽ በዚህ ማወቅ ትችያለሽ። ውድ እህቴ ልብሽ ይወደኛል እያለሽ አይምሮሽ ግን እየዋሸሽ ነው የሚልሽ ከሆነ በደንብ አድርገሽ አዳምጪ። እኛ ሴቶች ብዙ ጊዜ የምንወደውን ወንድ ድክመትና ግዴለሽነት ፍቅር ነው ብለን ስለምንተረጉመው ብዙ ጊዜያችን ይዋክናል። ግን ደግሞ እውነቱን ለመጋፈጥ ጊዜው አሁን ነው። አሁን አንድ ወንድ ሳይፈልግሽ ሲቀር በአፉ ባይነግርሽም የሚያደርጋቸውን 10 ምልክቶች ዛሬ እኔ እህትሽ እነግርሻለሁ። እነዚህን ምልክቶች ችላ ማለት ትልቅ ዋጋ ያስከፍልሻል። ስለዚህ እስከ መጨረሻው ተከታተይኝና ዋጋሽን ጠብቂ። ሰላም ውዴ ናፊዳር ቲዩብ ቤተሰቦቼ እንደምን አላችሁልኝ? እኔ በጣም ደህና ነኝ። ዛሬም ቀደም ሲል በሰማችሁት ትንሽ ጠንከር ባለ ሀሳብ ተመልሼ መጥቻለሁ። አዲስ ከሆናችሁ እንኳን ደህና መጣችሁ። እኔ ናፊዳር ነኝ። በዚህ የዩቲዩብ ቻናሌ እኛ ሴቶች እንዴት አድርገን ከወንዶች ጋር ያለንን የፍቅር ግንኙነት ስኬታማ፣ ውጤታማ ማድረግ እንችላለን የሚለውን እንመካከራለን። በዚህ ቻናል ላይ የማቀርባቸው በሙሉ በጥናት የተደገፉ በራሴም በጓደኞቼም በብዙ ሰዎችም ያየኋቸው እውነተኛ የሚሰሩ ነገሮች ናቸው። ይህ ቪዲዮ ከመጎዳት የምትድኝበት ትክክለኛ እውነተኛ ፍቅር ያለበት ቦታ አለመሆንሽን አውቀሽ እንድትወጪ የሚረዳ ቪዲዮ ነው። ለሌሎች ለብዙ እህቶች እንዲደርስ ላይክ አድርጉትና እንጀምር። ካልፈለገሽ የሚያሳይሽ የመጀመሪያው ምልክት የምትደውይለት ወይም ደግሞ የምትጽፊለት ወይም ደግሞ ልታገኘው የምትሞክሪው አንቺ ብቻ ስትሆኚ ነው። ዋን ሳይድ ሪሌሽንሺፕ ማለት ነው። ምንም ያህል ርቀት ብትጓዢ የማይዘልቅ የማይሆን የማይቆም አይነት ግንኙነት ነው። ይሄ የፍቅር ግንኙነት የሚባለው ሲጀመር በሁለት ሰዎች መካከል ያለ ግንኙነት ስለሆነ ነው። በአንድ ሰው የሚቆም በአንድ ሰው የሚጸና አይደለም። አንቺ ስለደወልሽ አንቺ አይመቸውም እኮ እሱ እንደዚህ ስለሆነ ነው ቢዚ ስለሆነ ነው እንደዚህ ብሎ ነገር የለም። የፍቅር ግንኙነት ውስጥ ከሆናችሁ ድረስ ጊዜ ሊሰጥሽ ሊደውልልሽ የምታደርጉት ጥረት ይሄ እልህ የተሞላበት ቆይ ካልደወለ ምናምን ሳይሆን አንዳችሁን የማትጠባበቁ ግን ደግሞ ኢኳሊ ፓርቲሲፔት ልታረጉ የሚገባው እሱም ሊደውልልሽ አንቺም ልትደውይለት የሚገባ ነው እንጂ ይሄ የአንድ ሰው ጥረት የሚጎላበት አይነት የፍቅር ግንኙነት ከሆነ ጥያቄ ምልክት ውስጥ ይገባል ማለት ነው። አንቺ ብቻ ከሆንሽ የምትደውይው አንቺ ብቻ ማለት ኮንቨርሴሽኖችን የምትጀምሪው ንግግሮችን የምትጀምሪው ቀጠሮችን የምትይዥው አላ አይደለ የፍቅር ግንኙነቱ ላይ ሜን ፓርት የምትጫወችው አንቺ ብቻ ከሆንሽ ይሄ የማይሆን ነገር ነው። ሌሎች ቀጥሎ ከምነግርሽ 9 ነገሮች ጋር በአንድ ላይ አድርገሽ እንደማይፈልግሽ ማረጋገጥ ትችላለሽ። ሁለተኛ ለቀጣይ ቀጠሮ እቅድ ከሌለው መቼ ነው የምንገናኘው አሉ አይደለ እንደዚህ አይነት ነገሮችን ስትጠይቂው ወይም ደግሞ ስታወሩ የተለየ አይነት ፕላን ከሌለው ይሄ ታዲያ አንድ ጊዜ ሳይሆን በተደጋጋሚ በቃ ስለ ነገ ምንም ግድ የሌለው ስለ ነገ ማያስብ ማለት ነገ ስንል ፊውቸር በቃ ይሄ እንዲኖራለን ቀርቶ በቃ በዚህ ጊዜ እንገናኛለን አለ አይደለ እንደዚህ አይነት ጥቃቅን ፕላኖችን አብሮ ማቀድ በፍቅር ግንኙነት የሚጠበቅ ነው፣ የሚያጓጓም ነው። ምክንያቱም አብራችሁ የምታሳልፉት ጊዜ በስልክም ሊሆን ይችላል። ስታወሩ ቀጣይ በዚህ ቀን እደውላለሁ ወይ እንደዚህ እንገናኛለን ወይ ማታ እንገናኛለን የሚሉ ነገሮች የተለመዱ ናቸው። እሱ ግን ጭራሽ እንደዚህ አይነት ነገር ሰምተሽበት ማታቂ አንቺ ስትጠይቂውም ቀጣይ መቼ እንገናኛለን ወይም ደግሞ ቀጣይ አለ አይደለ በኋላ ደውል ምናምን አይነት ነገር ስትይው እስኪ እሺ ምናልባት ምናምን አይነት ነገር አለ አይደለ እርግጠኛ ያለመሆን ነገሮችን የሚናገር ከሆነ ቀጣይ አንቺን የማግኘት እቅድ ሀሳብ ከሌለው ከንግግሩ ማለት ነው። ይህን ካወቅሽ ቀጥሎ ምነግርሽንም በደንብ ስሚ። ሶስተኛ በችግርሽ ጊዜ ጆሮ ካልሰጠሽ ያው በስራሽ ሊሆን ይችላል፣ በቤተሰብሽ ሊሆን ይችላል፣ በጤናሽ ሊሆን ይችላል። የሆነ የገጠመሽ ችግር ኖሮ ያንን ችግር ስትነግሪው በተለየ ሁኔታ ግድ የማይሰጠው ኬር የማያደርግ የማይደነግጥ አለ አይደለ ለተፈጠረው ነገር በተለየ ሁኔታ ሪያክት የማያደርግ ከሆነ ይሄ ከባድ የሆነ ምልክት ነው። የሚወደን ሰው አይደለም። እንዲሁ ችግራችንን የሰማ ሰው እኮ ያዝንልናል፣ ይደነግጥልናል አይደለ ችግር ውስጥ ስንሆን። አብሮሽ ያለው ወንድ ፍቅረኛ ያልሽው የምትወጂው ይወደኛል ብለሽ የምታስቢው ወንድ ችግር በሚገጥምሽ ሰዓት ላይ የማይደነግጥ ከሆነ ችግሩ አድርጎ የማያይ ከሆነ ይሄ በጣም ከባድ ነገር ነው። ይሄ ታዲያ አንድ ጊዜ ሁለት ጊዜ በአጋጣሚ አይደለም። ምናልባት አንቺም ችግር ሲገጥምሽ እሱም ችግር ገጥሞት ሊሆን ይችላል። እንደዚህ አይነት አጋጣሚዎች ያጋጥማሉ። ግን በተደጋጋሚ የሆነ ችግር ውስጥ በምትሆኝበት ሰዓት ላይ የሱ ምላሽ እንደምትጠብቂው ሳይሆን ሲቀር የምትጠብቂው ኢኔሴንስ ከጎንሽ እንዲቆም እንዲያበረታሽ እንዲያጽናናሽ ትጠብቂያለሽ። የትኛውም ሰው የሚወደውን ሰው በችግሩ ሰዓት ላይ ይፈልገዋል። በችግርሽ ሰዓት ስትፈልጊው የማይገኝልሽ ከሆነ አቅልሎ የሚያይብሽ ከሆነ አንቺ በተሰማሽ ልክ አንቺ ነገሩን ባየሽው ልክ የማይረዳሽ ከሆነ ከባድ ነው። አይሆንም፣ በቃ አልፈለገሽም ማለት ነው። አራተኛ ሚስጥሩን ከደበቀሽ ወይም ደግሞ ካልነገረሽ የተለየ ሚስጥር ሆኖ ሳይሆን ሁላችንም ሰዎች ስንኖር
ያሳለፍናቸው ነገሮች ይኖራሉ። የፍቅር ግንኙነት ሊሆን ይችላል፣ የቤተሰብ ታሪክ ሊሆን ይችላል። አለ አይደል በቃ የሆነ ስሜት የሚነካ ያሳለፍነው ህይወት ይኖራል። በስራ ላይ በገንዘብ የተፈተንበትም ሊሆን ይችላል፣ በትምህርት ላይ የሚገጠሙን ነገሮች ብቻ አሁን ያለንበት እስክንደርስ እስክንመጣ ያሳለፍናቸው የሆኑ ለሰዎች ዝም ብለን ማንናገራቸው የሆኑ ገመናዎች፣ ሚስጥሮች ይኖሩናል። እነዛን ነገሮች ካልነገረሽ ምንም ስለሱ የተለየ ከሌላው ሰው በተለየ የምታውቂው ኢሞሽናሊ በስሜት ኮኔክት የሚያደርጋችሁ የሚያገናኛችሁ ነገር ከሌለ የሆነ ድብቅብቅ ያለ ነገር ከሆነ ሁሉ ነገሩ እንግዲህ እንደ ቆያችሁበት መጠን ይለያያል። ሁሉም ሰው የራሱ ጊዜ አለው እንደዚህ አይነት ስሜታዊ ነገሮችን ሚስጥር አለ አይደል ገመና የምንላቸውን ነገሮች የሚናገርበት ጊዜ አለው። ግን የፍቅር ግንኙነት ውስጥ ሆናችሁ ስለሱ ጭራሽ የማታቂ ከሆነ በተለየ ሁኔታ ሚስጥር የሚባሉ አለ አይደል ሚስጥር ሲባል አግነናችሁ አትዩት፣ ብቻ ለሱ የተለየ ስሜት የሚሰጥ የገጠመውን ፕራይቬት የሆኑ አለ አይደል ነገሮቹን ከሌላ ሰው በተለየ ከጓደኛ ከአላ ከዛ በተለየ ሁኔታ የምታውቂው ነገር ከሌለ ይሄ ከባድ ነገር ነው። ምክንያቱም የሰው ልጅ ፍቅር ውስጥ ሲሆን ወንዶችም ሴቶችም ፍቅር ውስጥ ስንሆን ይሄ ቅልል እንዲለን ሰዎቹን ያለፈ ህይወታችንን እንዲያውቁልን እንፈልጋለን። የገጠመንን በተለይ ደግሞ በተለየ ሁኔታ ውስጣችን የተቀበሩ ውስጣችን የቀሩ ስሜቶቻችንን እንተነፍሳለን። እንደዛ የማይተነፍስ ከሆነ የተለየ ነገር የለውም ማለት ነው ካንቺ ጋር። አምስተኛ በሰዎች ፊት እንደ ፍቅረኛ አክት የማያደርግ ከሆነ ወይም ደግሞ ለጓደኞቹ ማያስተዋውቅሽ ከሆነ ፍቅረኛው እንደሆንሽ የማይናገር ከሆነ ለሰዎች። ይህንን ስናነሳ ሴቶችም ወንዶችም የፍቅር ግንኙነት ውስጥ ስንገባ በተለየ ሁኔታ እርግጠኛ ባልሆንበት ጉዳይ ላይ አለ አይደለ ይሄ ቁም ነገር ነው፣ ሲሪየስ ነው። አሁን በቃ ሰው ቢያውቀው ምንለው የራሳችን የሆነ ጊዜ አለን። በእርግጥ ግን አብራችሁ ሆናችሁ ፍቅረኛ ማቾች ሆናችሁ ሌላው ቢቀር ጓደኛ ማለት እኮ የኛ የምንለው ሰው ነው አይደለ? ጓደኛችን በስልክ ሊሆን ይችላል፣ በአካል ሊሆን ይችላል፣ ብቻ በሆነ መንገድ ሰው እንዳለው ያ ሰው ደግሞ አንቺ እንደሆንሽ የማያስተዋውቅሽ ከሆነ እንደ ፍቅረኛ አክት የማያደርግ ከሆነ በሌሎች ሰዎች ፊት ማለት ነው ፍቅረኛ እንዳለው ሰው ማለት ነው። ምክንያቱም ወደድንም ጠላንም የፍቅር ግንኙነት ላይ እስካለን ድረስ ሌሎች ግንኙነቶችን ብሎክ ማድረግ አለብን። ከጓደኛ የሚመጣ ተጽዕኖ እኩል ይኖራል አይደለ? ሲንግል ሰውና የፍቅር ግንኙነት ውስጥ ያለ ሰው እኩል ተጽዕኖ አይኖርበትም። ለጓደኞቹ እንደው ለቤተሰብ ምናምን ያው የራሱ ጊዜ አለው። ግን ለጓደኛ መናገር ወይም ማስተዋወቅ እንደየደረጃው የሚለያይ ቢሆንም የሚጠበቅ ነው ከሚፈልግ የፍቅር ግንኙነቱን ከሚፈልገው ሰው ማለት ነው። በዙሪያው ካሉ ከማናቸውም ሰዎች ጋር ያላስተዋወቅሽ ከሆነ እንደ ፍቅረኛ አክት የማያደርግ ከሆነ ሰዎች ሲያዩዋችሁ ያንን የማይፈልግ ከሆነ ይህም ሌላኛው ምልክት ነው። ስድስተኛ ለችግሩ ጊዜ ብቻ የሚፈልግሽ ከሆነ አንዳንድ ሰው አለ የፍቅር ግንኙነቱን በቃ ልክ እንደዚህ ኢሞሽናሊ ራሱን ለመጠገን ምናምን አድርጎ የሚጠቀም ማለት ነው። ልክ የሆነ ችግር ሲገጥመው ሰው ይፈልጋል። የሆነ ችግር ሲገባ ይደውልልሻል፣ ያወራሻል። በቃ አይደለ ያንን ጊዜ ከሱ ጋር እንድታሳልፊ ይፈልጋል። በቃ ዝም ብለሽ ስታስተውይው እሱ የሚመጣው ወይ እሱ የሚፈልግሽ የሆነ ችግር ሲገባ ነው። ወይ ከዛ ችግር ኢሞሽናሊ እንድታወጩ አይደለ አይዞክ ምናምን እንድትዩ ኢሞሽናል ሰፖርት ፈልጎ ወይም ፊዚካሊ የምትረጂው ነገር ካለ ወይም በገንዘብ ሊሆን ይችላል። በቃ ብቻ በዛም አለ በዚህ የሆነ ችግር ሲገባ መጥቶ አንቺ ጋር የሚያራግፍ አይነት ከሆነ አልፈለገሽም። ምክንያቱም ሰውን በችግር ጊዜ ብቻ መፈለግ ኖርማል ነገር አይደለም፣ የፍቅር ምልክት አይደለም። ሰባተኛ እሱ ሲመቸው ብቻ የሚያገኝሽ ከሆነ እንዴት መሰላችሁ? የፍቅር ግንኙነት ላይ ኦፍኮርስ ሲመቸው ነው የምትገናኙት። አንቺም ሲመችሽ እሱም ሲመቸው ማለት ነው አለ አይደለ? የሆነ ጊዜ ሲያገኝ እንዴት ነው ጊዜ እንደማሳለፊያ አይነት አለ አይደለ? የሆነ ጊዜ ሲያገኝ እስኪ ላግኛት አይነት ነገር አለ አይደለ? ምንም አልሰራም ላግኛት አይነት ነገር በቃ እሱ በተመቸው ሰዓት ላይ ለማግኘት የሚሞክር አይነት ከሆነ አንቺ ይመችሻል፣ አስቀድሞ ቀጠሮ አስይዞሻል፣ ያለብሽ ምንድነው ምን እያደረግሽ ነው ምናምን በቃ ምንም ኬር አያደርግም። በቃ የሆነ ሰዓት ላይ ራሱ ሲመቸው 100 ጊዜ ሊደውልልሽ ይችላል። አንቺ ግን ባሰብሽው ሰዓት ወይ በተመቸሽ ሰዓት ወይ መች እንገናኝ ወይ መች እናውራ ስትዩ ግን ምንም ሬዲ አይደለም ለዛ። ግን በቃ ወይ ምናልባት ዝም ብሎ ቁጭ ብሎ ሲደብረው ይደውላል ወይም እንገናኝ ይልሻል ማለት ነው። ይሄ የሚጠበቅ አይነት ካልሆነ አንቺ በምትፈልጊ ሰዓት ወይ ቀጠሮ ለማስያዝ ስትሞክሪ ብዙም የሚመቸው አይደለም። ግን የሆነ አለ አይደለ አይፈልገኝም እንዳትይ ደግሞ ዝም ብሎ የሆነ ሰዓት ላይ ፍሪ ሲሆን የሆነ ነገሮች ሲመቻቹለት የሚደውልና እንገናኝ የሚል ከሆነ
ይህንን በደንብ ማየት ይኖርብሻል። 8ኛ ቀድሞ ስላፈቀራት ወይም ደግሞ ከዚህ በፊት ህይወት ውስጥ ስለነበረች ሴት ደግሞ ደጋግሞ የሚያወራ ከሆነ ወይ እሷ እኮ እንደዚህ ታደርግ ነበር እንደዚህ ትሆን ነበር አለ አይደለ በቃ እንዴት ነው ስሟ ከአፉ ላይ የማይጠፋ ከሆነ በሰበብ አስባቡ እሷን እያነሳ ወይ አንቺ እንደዛ እንድትሆኚ ወይ የሆነ የጎደለበት ነገር እንዳለ አለ አይደለ ብቻ ደጋግሞ የቀድሞ ፍቅረኛውን የሚያነሳ ከሆነ ትልቅ ችግር አለ ማለት ነው። ወይ ከሷ ጋር ያለው ነገር አልወጣለትም፣ አብረው ባይሆኑም አልወጣለትም፣ ወይ ደግሞ ከአንቺ ጋር ያለውን ነገር ላይ ብዙም የሚፈልገው አይደለም ማለት ነው። መሰለሽ እዚህ ጋር አንድ ትልቅ ነገር አለ። አሁን ላይ ያለ ያንቺና የሱ የፍቅር ግንኙነት ማለት ነው። አንዳንድ ጊዜ ባለማወቅ እኛም ሴቶች እናደርጋለን፣ ወንዶችም ያደርጋሉ። ስለ ቀድሞ ፍቅረኛ ማንሳት ምናምን አንዳንዴ ለማስቀናናት የሚጠቀሙ አሉ፣ ግን ትክክል አይደለም። ዞሮ ዞሮ ግን በተደጋጋሚ ይሄን የሚያደርግ ከሆነ ከሌሎች ከላይ ከነገርኩሽም ከታች ከነገርኩሽም ጋር አንድ ላይ አድርገሽ እንዳልፈለገ ማወቅ ትችያለሽ ማለት ነው። ይሄ ብቻውን ላይሆን ይችላል። አንዳንድ ሰው እንዲሁ በስህተት ስለ ቀድሞ ፍቅረኛው ሊያወራ ይችላል። ግን ከተደጋገመብሽና ከሌሎች ምልክቶች ጋር አንድ ላይ ከሆነብሽ እንደማይፈልግሽ ማወቅ ትችያለሽ። 9ኛ የሰውነት ቅርርብን የማይፈልግ ወይም ደግሞ የሚሸሽ ከሆነ ይህ ማለት እንዴት መሰላችሁ? አንዳንድ ሰዎች አንዳንድ ወንዶች ለጾታዊ ግንኙነት ብቻ ሴትን ልጅ የሚቀርቡ አሉ። በቃ ከዛ ውጪ ያሉ ነገሮች መተቃቀፍ፣ በቃ አይደለ አጠገብ ላጠገብ መሆን፣ መያያዝ ምናምን እነዚህ ነገሮች በጣም ነው የሚደብራቸው። በቃ ምንም ኮምፈርተብል አያረጋቸውም። በቃ ለጾታዊ ግንኙነት ብቻ ነው የሚቀርቡት ሴትን ልጅ ማለት ነው። እንደዚህ አይነት ነገር ካለ በመካከላችሁ ማለት ነው በቃ አጠገቡ ስትሆኚ በተለየ ሁኔታ ኮምፈርተብል አይሆንም ስታቅፊው ወይም አላደለ እንደዚህ አይነት ፊዚካል ተቾች ብዙም አያስደስቱትም ወይም አይፈልጋቸውም። ግን ጾታዊ ግንኙነት ላይ ግን በጣም ኮምፈርተብል ነው ምናምን እንደዚህ አይነት ነገር ውስጥ ካለሽም ይሄም ያለ መውደድ ያለ መፈለግ ምልክት ነው። ለምን መሰላችሁ? አንዳንድ ጊዜ በቃ ሱስ የሆነባቸው ሰዎች አሉ። እንደዚህ አይነት ላይፍ ሱስ የሆነባቸው ሰዎች አሉ። እነሱ ደግሞ በቃ እዛች ጋር ያለችውን ሞመንት ነው እንጂ የሚፈልጉት ይሄ ኢሞሽናሊ አታችድ መሆኑን የተለየ ስሜት አይሰጣቸውም፣ የተለየ ትርጉም አይሰጣቸውም። በእንደዚህ አይነት ሁኔታ ውስጥም ካለሽ ምናልባት በዚህ ሁኔታ እያለፍሽ ካለሽ ይህም ሌላኛው ምልክት ነው። እዚህ ጋር ግን አያይዤ ይህንን ቪዲዮ እያያችሁ ላላችሁ እህቶቼ አንድ ነገር ልጠይቃችሁ። ከትዳር በፊት ጾታዊ ግንኙነት ውስጥ መግባት አስፈላጊ ነው ብላችሁ ታስባላችሁ ወይስ ምንድነው መሆን ያለበት ብላችሁ ታስባላችሁ? ይሄ የግል የራሳችሁን እይታ ነው የምትነግሩኝ። ስለዚህ ኮመንት ላይ ሀሳባችሁን ጻፉልኝ። ሌሎችም ደግሞ እያዩ ይማሩበታል፣ ውይይት ይሆናል ማለት ነው። ስለዚህ መልሳችሁን ኮሜንት ሴክሽን ላይ አስቀምጡልኝ። 10ኛ ላይ እንደማይፈልግሽ የምታውቂበት የምታረጋግጭበት መንገድ ምንድነው? ስለ ወደፊትሽ ግድ ከሌለው፣ ስለ ስራ፣ ስለ ትምህርት፣ አሁን ላይ ስለምትጀምሪያቸው ነገሮች፣ ስለምታስቢው ነገር ምንም ግድ ከሌለው። ለምን መሰለሽ? የሚፈልግሽ ወንድ ነገ ላይ የምትደርሽበት ነገር ያሳስበዋል። ምክንያቱም ነገ እኔም አለው ብሎ ስለሚያስብ፣ ነገ ላይ ነገሽ ላይ እስኪትሽ ላይ አለው ብሎ ስለሚያስብ ዛሬ ላይ በቃ የምታደርጊያቸው ነገሮች ላይ ሰፖርቲቭ ይሆናል፣ ያበረታሻል፣ ይጠይቅሻል። ግን ዛሬ ላይ ስለምታደርጊው ነገር ነገን በተመለከተ ምንም አይነት በቃ ግድ የማይሰጠው በቃ አብሮ መብላት አብሮ መጠጣት በቃ ብቻ ከሆነ እንዳልፈለገሽ ማወቅ ማረጋገጥ ትችያለሽ ማለት ነው። እነዚህን 10 ነገሮች በደንብ አድርገሽ ተመልክተሽ አጠገብሽ ያለው ወንድ ላንቺ እውነተኛ ፍቅር እንደሌለው ማወቅ ትችያለሽ፣ ራስሽን ማዳን ትችያለሽ። በነገራችን ላይ እነዚህ ነገሮች ባለማወቅ ወይም ደግሞ ልብ ባለማለት ብዙ ሰዎች በጣም ከተጎዱ በኋላ ከረፈደ በኋላ ወይም አንዳንድ ጊዜ እንደውም ምንድነው የሚሆነው ራሱ ጥሎ የሚሄድበት ነው የሚሆነው። ማለት የተበደለችው የተገፋችው የተጎዳችው እሷ ሆና ግን ራሱ መጨረሻ ላይ ጥሎ ሲሄድ የምትነቃ ሴትም አለች። እንደዚህ አይነት ነገር ሀፕን እንዳያረግ ጊዜሽን ኢሞሽንሽን አለ አይደለ እዚህ ላይ ኢንቨስት ከማድረግሽ በፊት እነዚህ ነገሮችን ካየሽ ገለል ብለሽ ማየትና ሁኔታውን መራቅ መወሰን ያስፈልጋል ማለት ነው። የዛሬው ቪዲዮ ይህንን ይመስል ነበር። እንደጠቀማችሁ እንደተማራችሁበት አልጠራጠርም። እስኪ ሀሳብ አስተያየታችሁን ቅድም የጠየኳችሁንም ጥያቄ ኮመንት ላይ መልሱልኝ። እዚህ ድረስ ካያችሁት ወዳችሁታል ማለት ነው። ላይክ አድርጉትና አሳውቁኝ። ይጠቅማታል ለምትሉት ለእህታችሁ ለጓደኛችሁም ይሄን ቪዲዮ ሼር አድርጉላት። በቀጣይም እንደዚሁ በሌላ ቆንጆ በሆነ አስተማሪ ቪዲዮ እንገናኛለን። እስካሁን ግን ናፊዳርቱን ሰብስክራይብ ካላረጋችሁ የእውነት ብዙ ነገር አምልጧችኋል። አሁኑኑ ሰብስክራይብ አድርጉ፣ ተቀላቀሉ። በጣም አመሰግናለሁ። ሁላችሁንም ወዳችኋለሁ። ቻው